ትልቁን ተራራ መውጣት ካሰብን ኤቨረስትን ክላይም ማድረግ ካሰብን ከሶፋችን ሆነን ኦኬ በዚህ በኩል በሄድ በዚህኛው እያስሉ መጣ እቺኛውን ቱል ብጠቀም ብለን ማሰብ ፕሮዳክቲቭ መሆን አይደለም። ይሄን ብር ክፈል ይብል ያንፊ የምሮ አፋጥማሩ የኔ አመለካከት ምንድነው እዚህ ምድር ላይ አዲስ የሚባል ነገር የለም። everything is just an improvement of something that was here before. so ከዚህ በፊት የነበረ ነገር ላይ ኢምፕሩቭ እያደረግን ነው። 20 ዓመት ነው የማርኬቲንግ ኤጀንሲ ባለቤት ነው። ብዙ ሰዎች እድሜንና በጣም ወጣት መሆንን አይተው ያጋጠመ ነገር አለ። ብዙ ጊዜ ሰዎች በየቀኑ ቪዲዮ ፖስት አደርጋለሁ ግን ብዙ ለውጥ አላይም ይላሉ። ለምንድን ነው? ዝም ብሎ ፖስት ማለት ጥቅም የለውም። አንዳንዴ ስትራቴጂክሊ ነው ሙቭ ማድረግ ያለብን። ማንን ነው አትራክት ማድረግ የምንፈልገው፣ ማንን ነው የምናዋራው፣ ምን አይነት የቪዲዮ ይዘቶችን ነው የምንሰራው የሚለውን ነገር ማወቅ አለብን። ለዚህ ቀላል ፍሬምወርክ ነው ብዬ ማስበው እኔ ምንድነው መጀመሪያ ማንኛውንም አይነት ሶሻል ሚዲያ ከመጀመራችን በፊት አንድ ኒሽን መርጣለን። ኒሽ ማለት በቀላል አማርኛ ለምሳሌ እኔ እንደዚህ አይነት ፖድካስት ስቱዲዮ ቢኖረኝ ምን አይነት ኒሽ መርጣለሁ? ስለ ቪዲዮ ማውራት ሊሆን ይችላል፣ ስለ ፕሮዳክሽን ማውራት። ያ ኒሽ በዛ ስር 4 ፒላሮችን እናስቀምጣለን። እነዛ ፒላሮች በየቀኑ የምንሰራቸው የቪዲዮ ይዘቶች ማለት ነው። ለምሳሌ ከአራቱ ውስጥ አንዱ ቭሎግ መሆን ይችላል። ስለዚህ ከቪዲዮ ፕሮዳክሽን ጋር የተገናኘ ቭሎግ። ሁለተኛው አስተማሪ ቪዲዮ ሊሆን ይችላል። ከቪዲዮ ፕሮዳክሽን ጋር የተገናኘ አስተማሪ ቪዲዮ። ፈኒ ስኪት ሊሆን ይችላል። ከቪዲዮ ፕሮዳክሽን ጋር የተገናኘ ፌሎች ሊሆን ይችላል። ስንወርቅ የሚያሳዩ ቪዲዮች ሊሆን ይችላል። አራተኛውም እንደዚህ አይነት ይዘቶች። ስለዚህ ከዋናው ኒሽ እንጀምራለን፣ ፒላሮችን እናስቀምጥና በስትራቴጂ ልክ ኮንሲስተንትሊ ፖስት ማድረግ። ከነዚህ ከ4 የቪዲዮ ይዘቶች ሳንወጣ ፖስት ማድረግ ነው ሊያሳድገን የሚችለው እንጂ ዝም ብሎ አዲስ ትሬንድ ሲመጣ ያንን ትሬንድ ማሳደድ አይደለም። ኤቨርግሪን ኮንተንት ልንሰራ ይገባል። ኤቨርግሪን ኮንተንት ማለት ዘላቂነት ያለው። አሁን ላይ የሆነ ዳንስ አሪፍ ሆነና ለቢዝነስ እኔ እዚህ ጋር ቴክስት ጨምሬ ያንን ዳንስ ከደነስኩ ዘላቂ የሆነ ግሮዝ አያገኝም። ስለዚህ ብቻውን ጸጥ ብሎ ኮንሲስተንትሊ መፖስተር ብቻ በቂ አይደለም። የሚያደርጉት ማወቅ አለባቸው ማለት ነው። በጣም አሪፍ። መጀመሪያ ግን የሚጀምረው ይኸው ልክ ነው ከኮንሲስተንሲ። መጀመሪያ ማንንም ስትራቴጂ ምናምን ብሎ እንዲያስብ ፕሬሸር አላደረገም። መጀመሪያ ላይ ኮንሲስተንሲ ነው የሚቀርበው። ኮንሲስተንትሊ ተነስቼ በየቀኑ ስለ ቢዝነሴ የሆነ ቪዲዮ ፖስት ማድረግ መልመድ ራሱን የቻለ ትልቅ አቺቭመንት። ያንን ከለመድኩ በኋላ ነው ስትራቴጂክ ነገሮችን ማየት የሚጀምረው። ኦኬ፣ የቢዝነስ ሶሻል ሚዲያ ፔጆች በደንብ እንዳልተያዙ የምታውቀው እንዴት ሲሆን ነው? አይተታቋል። አንዳንዴ በጣም አሪፍ ቢዝነስ ይኖራቸውና አሪፍ አይዲያ ኖራቸው፣ አሪፍ ፕሮዳክት ኖራቸው፣ አሪፍ ሰርቪስ ኖራቸው፣ ነገር ግን ሶሻል ሚዲያ ላይ ያላቸው ፖዚሽኒንግ በጣም ፑር ስለሆነ ለምሳሌ የቪዲዮ ኳሊቲያቸው የወረደ ሊሆን ይችላል። የስክሪፕት ይዘቱ መጥፎ ሊሆን ይችላል። አብዛኛው እንደውም ስክሪፕት ራሱ አይጨምርም። የሆነ ነገር ይቀርጻል፣ እነዚህ ከጀርባ ድምፅ ጨምሮበት ፖስት አድርገዋልና እነዛን ፖስት በምናደርግ ሰዓት ስለኛ ቢዝነስ ብዙ ሰው ያለው አመለካከት እያበላሸ ነው እየሄድን ያለ ነው። የቢዝነሳችንን ስም እያጠረሸ ነው። ምክንያቱም የእኛ ቢዝነስ ምን እንደሚመስል የሚያውቀው መጥቶ ተጠቅሞ ያየው ሰው ብቻ ነው። ሶሻል ሚዲያ ላይ ያየን ሰው አይደለም። ሶሻል ሚዲያ ላይ ወደፊት የሚያየን ሰው አይደለም። ግን መጥቶ ተጠቅሞ ያየው ሰው ብቻ ነው። እና ወደፊት ለሚመጡ ሰዎች ባጭሩ ቦታችን ምን እንደሚመስል ነው እያሳየን ያለ ነው በኮንተንት። እና የማንኛውም ቢግነር ሶሻል ሚዲያን እየጀመረ ያለ የቢዝነስ ባለቤት ላይ የማይወስደት ምንድነው ያንን አንደርስታንድ አለማድረግ። ብዙ ጊዜ እኔም የምቸገረው ነገር ምን ፖስት ማድረግ እንዳለብን አናውቅምና ፍሪዝ እናደርጋለን። ምንድን ትመክራለህ? ኦኬ፣ የአይዲያ እጥረት የሚመጣው በደንብ ሪሰርች ካለማድረግ ነው። የአይዲያ እጥረት የለም እዚች ምድር ላይ በጣም ብዙ ቱሎች አሉ። እንደውም አሁን በቅርቡ ማዘጋጀው ትሬኒንግ ላይ ኢንክሉድ ያደረኳቸው ቱሎች አሉ። ኤአይን ተጠቅመን እንዴት አይዲያዎችን ጀነሬት ማድረግ እንደምንችል፣ ከዕለት ተዕለት ህይወትና አክቲቪቲያችን ላይ እንዴት አይዲያዎችን ኤክስትራክት ማድረግ እንደምንችል የሚያሳዩ የተለያዩ ትሬኒንጎችን አሁን እያዘጋጀው ይገኛሉ። ነገር ግን ለዚህ ቪዲዮ ፐርፐስ ሲባል የምመክረው አንድን ሰው ምንድነው የመጀመሪያው ስቴፕ ቅድም እንዳልኩ የመጀመሪያውን ቪዲዮ ፖስት ማድረግና ኮንሲስተንትሊ ፖስት ማድረግ መጀመር ነው። ያንን በምናደርግ ሰዓት ከዕለት ተዕለት ህይወታችን ላይ ከኮንተንታችን ጋር የምናገናኘው ነገር አናጣም። እኔ አሁን ለምሳሌ ስለ ቢዝነስ እና ስለ ሰልፍ ኢምፕሩቭመንት ኮንተንት ስራ ወይም ስለ ኮንተንት ክሪኤሽን ኮንተንት ስራ ከብዙ ሰዎች ጋር እንገናኝ ረድቶኛል። መጀመሪያ ላይ ፖስት ያደረኳቸው ቪዲዮዎች ከነዛ ሰዎች ጋር ተገናኝቼ በኮንቨርሴሽን መሀል የሆነ ከቪዲዮ ጋር የሚሄድልኝን ነገር ሲናገሩ ወዲያውኑ ኖት አፕሊኬሽን ያወጥቼ ኖት አፕሊኬሽን ላይ ጽፈዋል።
እሱ የመጀመሪያው አይዲያ ማገኝበት መንገድ ነው። ሁለተኛው ቻትጂፒቲ ወይም ደግሞ ክሎድ የተለያዩ ኤአይ ፕላትፎርሞችን ተጠቅመን አይዲያዎችን የምናገኝበት መንገድ ነው። ይህንን እንዴት ማድረግ እንችላለን? ከታች ዲስክሪፕሽን ላይ ፕሮምፕት አስቀምጥላችሁና እሱን ፕሮምፕት ብዙ ጊዜ እንዳልኩ ትሬኒንጉ ላይ ኢንክሉድ ማድረገው ፕሮምፕት ውስጥ አንዱን አስቀምጥላቸውና ኮፒ ፔስት በማድረግ ከኤአይ የተለያዩ ቪዲዮ አይዲያዎችን አግኝተን ተርጉመን ወደ አማርኛ ተርጉመን መጠቀም እንችላለን። ሶስተኛና የመጨረሻው ደግሞ ከተፎካካሪዎቻችን አይዲያዎችን መውሰድ ነው። የኔ አመለካከት ምንድነው? እዚህ ምድር ላይ አዲስ የሚባል ነገር የለም። ኤቭሪቲንግ ኢዝ ጀስት አን ኢምፕሩቭመንት ኦፍ ሰምቲንግ ዳት ዋዝ ሂር ቢፎር። ሶ ከዚህ በፊት የነበረ ነገር ላይ ኢምፕሩቭ እያደረግን ነው። ስለዚህ ተፎካካሪዎቻችንን እንፈልግና የእነሱ ፔጅ ላይ ምን የጎደለው ነገር አለ፣ ሞስት ቫይራል የሚባለው ቪዲዮ ምን የጎደለው ነገር አለ ብለን እሱን እንወስድና የጎደለችዋን ነገር ሞልተን ፖስት ማድረግ እንችላለን። ስለዚህ አይዲያ የሚጠፋ ነገር አይደለም ማለት ያክል። ስለዚህ ጀስት ዱ ዩር ሆምወርክ ኤንድ ፊገር አውት ታደርጉታላችሁ። ኤግዛክትሊ ፉል ታይም ስራ በሉ። ፉል ታይም ስራ ነው እሱማ። ግን ብዙ ሰው ቫሊዩ ማያደርገው ይሄ የሶሻል ሚዲያ ማርኬቲንግን ለዛ ነው ስራ አድርጎ አይወስደውም። ከጀርባ ያለውን ኤፈርት አያቆም ነው። እኔም የሚገርምህ አሁን ሞር የአንተ ስራዎች አንደርስታንድ ሳደርግ ምን ያህል ኤፈርት እንደምትወስዱበት እያንዳንዱ ነገር ምን ያህል ዲቴይል እንደምትጨነቁበትና የምትሰሩት ነገር በደንብ ሪሰርች እንደምታደርጉበት ሳይ ትልቅና በደንብ ፎከስ ጊዜ የተሰጡበት በደንብ የሚሰራ ስራ እንደሆነ አይ አንደርስታንድ ኢት ሞር እና በጣም ረዥም ጊዜና ረዥም ሰዓት የሚወስድ ነው። ኢቨን ፎር ላይክ ነጭ ሰዓት ቪዲዮ የምትወስዱትና የምትሰጡት እንደ ኤዱኬሽን ኤቭሪቲንግ ሁሉንም ሳይ በጣም ዋዝ ሰርፕራይዝድ። አንዳንድ አይዲያ ደግሞ በጣም በቀን ውስጥ 7-8 አይዲያ ደግሞ ሊመጣልብህ ይችላል። በቀን 7-8 ጊዜ ፖስት ማድረግ ደግሞ ያስፈላጊ ነው ወይስ እንዴት ነው? ሀው ኦፍተን እንዴት ነው ፖስት ማድረግ ያለብን? ኦኬ ሃው ኦፈን ሽድ ሰሞን ፖስት የሚለው በጣም ኮንትሮቨርሻል የሆነ ጥያቄ ነው። አንዳንድ ሰው ብዙ ፖስት አድርጉ ይላል፣ አንዳንድ ሰው ትንሽ ኳሊቲ ቪዲዮችን ፖስት አድርጉ ይላል። እኔ ብዙ ሰው ሰጀስት ማድረገው ለመስራት የሚከብደን በጣም ከባዱ ቪዲዮ አለ ብለን የምናስበው በጣም ኳሊቲ የሚባል ጊዜ የሚፈጅብን ቪዲዮ አለ። ዝም ብለን ስልካችንን አንስተን ቀርጸን ፖስቶ ቪዲዮ አለ። ፐርፌክት ቪዲዮ ብዬ ማስበው እኔ መሀል ላይ ያለው ቪዲዮ በጣም ያስቸገረን ቪዲዮ፣ በጣም አይቀለም ቪዲዮ ኢን ቢትዊን ያለው ነው። ቢትዊን ላይ ያለችው ሚዲየም ኳሊቲ የሚባለው ቪዲዮ። ያንን ሚዲየም ኳሊቲ የሚባለው ቪዲዮ በሳምንት ከ3 እስከ 5 ፖስት ማድረግ ይኖርብናል አሪፍ ሪዛልት ላይ ማለት ነው። አት ሰም ፖይንት በቀን እስከ 3 ፖስት ማድረግ ሊጠበቅብን ይችላል። ለምሳሌ አካውንታችን ቀዝቀዝ እያለ ከሆነ ይሄ ኢንቢትዊን ከነበረው ኳሊቲ ቪዲዮ ወደ ሎ ኳሊቲ ቪዲዮ እንወርድ እና ዝም ብለን ስልካችንን እያነሳን ራንደም ቪዲዮዎችን እየቀረጸን ፖስት ማድረግ ይኖርብናል። መጀመሪያ ማንኛውም ሰው ቢዝነሱን ሶሻል ሚዲያ ላይ ማስተዋወቅ ሲጀምር ፎከስ ማድረግ ያለበት ቮሊዩም ነው፣ የቪዲዮ ቁጥር ላይ ኳሊቲ ላይ ሲሆን የቪዲዮ ቁጥር ላይ። ቮሊዩምን በደንብ ከመታ በኋላ ከዛም በኋላ ኳሊቲ እያደረገው ይሄዳል። ምክንያቱም የትኛውም ሶሻል ሚዲያ ፕላትፎርም ላይ ለማድረግ ኢኒሻል የሆነ ሞመንተም ያስፈልጋል። መጀመሪያ ላይ እንዴት ልበልህ ብዙ ቪዲዮዎችን ፖስት ስታደረግ ብዙ አይኖችን እያገኘህ ነው የምትሄደው። ሶሻል ሚዲያ ፕላትፎርሞች ያንን ምን ብለው ይረዱታል? ኦኬ የዚህን ሰውዬ ቪዲዮዎች ብዙ ሰዎች እየወደዷቸው፣ ስለዚህ ፑሽ እናደርገው። አንዴ ፑሽ መደረግ ከጀመረ በኋላ የቪዲዮ ቁጥር መቀነስ እንችላለን ማለት ነው። እኔ አሁን አንዳንድ አይነት ኦልድ ስኩል የሆነ ማለት ይችላለሁ ብዙ ጋር ዲፕ ኢን ሶሻል ሚዲያ ጀስት ስታርቲንግ ገና መጀመሪያ እንደመሆን መጠን ብዙ ነገር ማወቅ እንዳለብን እና ስፔሻሊ ደግሞ ምናልባት እንደዚህ ለአንተ በስራ ውስጥ የቆዩ ሰዎች የሚሰጡን ቲፖችን ብንጠቀም ላይክ የፐርሰናል ሶሻል ሚዲያ አካውንታችንን በደንብ ልናሳድግ እንችላለን፣ ጥሩ ኢንጌጅመንት ልንፈጥር እንችላለን ብዬ አስባለሁ። እና በጣም ብዙ የሚረዳ ሀሳብ ነው እዚህ ጋር የሰጠን። እንግዲህ በሳምንት ከ3 እስከ 5 ጊዜ ፖስት ማድረግ አለብህ ብለሃል። ግን አብዛኛው ሰው ደግሞ ሶሻል ሚዲያ ላይ ፉል ታይም ጃብ ያለው ሰው ነው እና እንዴት ነው ታይማቸው ማኔጅ ማድረግ የሚችሉት? እንዴት ነው ያንን ጊዜ ሰጥተው ከ3 እስከ 5 ጊዜ ክሬቲቭ ሆነው አስበውበት ቀርጸው ኤዲት አድርገው ያንን ሁላ ነገር ለማድረግ ጊዜ አይወስድም? ጊዜ ይወስዳል፣ በጣም ጊዜ ይወስዳል። ስፔሻሊ የቢዝነስ ባለቤት ከሆንክ፣ በተለይ ደግሞ ስሞል ቢዝነስ ባለቤት ከሆንክ። አይ ቲንክ ባለፈው ስናወራበት ነበረ ትልልቅ ኮርፖሬሽን ራን ከማድረግ በላይ ስሞል ቢዝነስ ማድረግ በጣም በጣም አስቸጋሪ በጣም ከእሱ ጋር ባላንስ ማድረግ ይከብዳል። ስለዚህ 2 አይነት መፍትሄዎች አሉ። የመጀመሪያው ከኔ ጋር መስራት፣ ከአንተ ጋር መስራት። ሁለተኛው ግን ባቺንግ የሚባል ነገር አለ። ባቺንግ ማለት የሳምንት ቪዲዮችንን ጠቅለል አድርጎ በአንዴ ማዘጋጀት።
ስለዚህ እኔ የምጠቀመው ፕሮሰስ ምን ይመስላል? በሳምንት አንድ ቀን ስክሪፕቲንግ ቀን ብዬ መድባል። አይዲያ ማወጣበትና ስክሪፕት ማድረግበት። በዛ በሳምንት ውስጥ 5 ቪዲዮ ከሆነ ፖስት ማድረገው ሮብ ዕለት አንድ ሰዓት ሰጥቼው 5 ቪዲዮ ስክሪፕት አድርጋለሁ። ከዛም በኋላ ዓርብ ዕለት ደግሞ ኤዲቲንግ እና ፊልሚንግ ቀን ይሆናል። ስለዚህ ዓርብ ዕለት ቀርጻለሁ ራሴ ኖርማል ካሜራ ወጥቼ። የቢዝነስ ባለቤት ከሆንኩ እኔ ላይቲንግ ምናምን ቴክስ ላርፍ። ስለዚህ ካሜራ ዝም ብዬ ያወጣለሁ። የተወሰኑ 5 ቪዲዮዎችን ቀርጻለሁ። 5ቱ ቪዲዮዎች እዛው ኤዲት አደርጋችኋለሁ። ቲክቶክ ስቱዲዮ የሚባል አፕሊኬሽን አለ። ሰምተው ታውቃለህ? ሲባል ሰምቻለሁ። ስለዚህ ቲክቶክን ከመጠቀም ይልቅ እንደ ቢዝነስ ባለቤት ቲክቶክ ስቱዲዮ የሚባለውን አፕሊኬሽን ዳውንሎድ እናደርግና ልክ ቪዲዮቹን ኤዲት አድርገን እንደጨረስን እዛ አፕ ላይ ስኬጁል ማድረግ ይችላል። ጊዜያቸውን ጠብቀው ሰኞ በዚህ ሰዓት፣ ማክሰኞ በዚህ ሰዓት፣ ሮብ በዚህ ሰዓት ፖስት አድርግልን ብለን ነገር ነው ራሱ ፖስት ያደርግልናል። ስለዚህ በሳምንት ውስጥ በ2 ሰዓት ውስጥ ብቻ 5 ቢዝነሳችን የምናስተዋውቅበትን ቪዲዮ ልንቀስ ይችላል ማለት ነው። ይሄ ሁሉ ነገር ቅድም ያልኩ አሁን በቅርቡ እያዘጋጁት ያለው ትሬኒንግ ላይ ሆፕፉሊ ለብዙ ሰው ይጠቅማል ብዬ አስባለሁ። ትልቁ ችግር እንዳልኩ እሱ ነው። ያ ኮንሲስተንትሊ ሰው እንዳይፖስት የሚያደርገው ኬቲንግ አይዲያው አንድ ቀን ሰርተ እንትን ማለት ነው። ልክ እንደዚህ የራይት አድርገህ ጽፈህ ቀርጸህ ከዛ ደግሞ ፖስት ለማድረግ በየጊዜው አንዳንድ ቪዲዮ ስልክ ላይ ተቀምጦ ፖስት ላታደርገው ትችላለህ። እሱን አሁን እንዳልከው የቲክቶክ ስቱዲዮ ላይ ስኬጁል አድርገህ ራሱ በየቀኑ በዛ ስኬጁል መሰረት ከለቀቀልህ በጣም ብዙ ሰውን እንትን ስራ የሚያርቃለል ነገር ነው። እንደዚህ ነገር ነው። በጣም ከባድ ነገር ነው። ቢዝነስ ስራ እያደረገ አንዳንድ ደግሞ የምንረዳው ነገር ምንድነው እንደ ካናዳ ያለ ሀገር ውስጥ ወይ ዩኤስ ውስጥ እየኖረ ቢዝነስ ብቻ በቢዝነስ ብቻ ሰበብ ማድረግ ነው ማለት አንችልም። በብዙዎቻችን ከጎን ፉል ታይም ስራ ሊሆን ይችላል። እሱን ጀግል እያደረግን ተማሪዎች ልንሆን እንችላለን። ብዙ ነገሮች ጀግል እያደረግን ስለሆነ የእኔ ዓላማ ምንድን ነው እነዛ ነገሮች እንዳሉ ሆኖ ራሱ ፕሮሰሳችንን ማቅለል እንችላለን። ቢዝነሳችንን የምናስተዋውቅበትን መንገድ ማቅለል እንችላለን። ሰዓት ሴቭ ማድረግ እንችላለን። ገንዘብ ሴቭ ማድረግ እንችላለን የሚለው ሀሳቡ ያ በዚህ ሰዓት ደግሞ እንዳልኩ ትልቁ ቢዝነስህን እና ሶሻል ሚዲያን ራን ማድረግ ራሱን የቻለ አሁን አርት የሆነ መጥቷል። ባይደል ሀው ቱ ኮሚኒኬት እንዴት ነው ከከስተመር ጋር ከኦዲየንስ ጋር እንዴት ነው ሰርቪስን ቢዝነስ የማስተዋወቅ ምችል የሚለው ራሱ የቻለ አርት ሆኗል። እና ፒፕል ሰዎች አንዳንዴ ምንድነው ይፈልጉት ኒድ ላይክ ረዥም ሰዓት ዴዲኬትድ ሆኖ እዛ ላይ መስራት አይችሉም። እንዳልኩ እንደ ቢዝነስ ራሱ ዩኒካም እንደናንተ ኤጀንሲዎች እና መጥተው እዛ ጋር ሲስተሙን ሁሉንም ነገር ስኬጁልና ራን አድርጋችሁ ስትሄዱ ሞር ስሙዝ የሆነ ፕሮሰስ ነው የሚሆንላቸው። ካ ፎከስ ሆን ፕሮዳክታቸው ላይ ወይ ሰርቪሳቸው ላይ ፎከስ ማድረግ ይችላሉ። እንዳልከው ስሞል ቢዝነስ ስትሆን ሁሉንም ጀግል ማድረግ አችልም። እና እኔ ጋር እንዴት ስራዬን እንዳቀለለልኝ አውቀዋለሁ። አሁን ኤጀንሲ በመጠቀም ያንተን ኤጀንሲ ስፔሻሊ በጣም ብዙ ራስ መታት ቀንሶልኛል። ግን አንድ ጥያቄ አለኝ። አብዛኛውን ጊዜ አዳዲስ ቢዝነስ ኦነሮች በጀታቸው ታይት ነው ይኖር ታውቃለህ አይደለም? ምንድን ነው አንተ ሰጀስት የምታደርጋቸው ኤክስትራ ማይል ሄዶ ያንን ውጭ ወይ ኤክስፔንድ ለማድረግ ለማይፈልጉ ሰዎች ምን አማራጭ አላቸው? ኦኬ ሶ ለዚህ ሰጀስት ማድረገው 2 መንገዶችን ነው። አንደኛውን ኦልሬዲ አሁን እኛ እየሰራንበት እንገኛለን። የመጀመሪያው ኤአይን ዩቲላይዝ ማድረግ ነው። ስለዚህ እንደ ቢዝነስ ኦነር ቅድም እንዳልኩ አንዳንዴ ሳክሪፋይስ ማድረግ አለብህ። ገንዘቡ ከሌለ ታይምህን ነው ማውጣት ያለብህ። ስለዚህ በሳምንት 2 ሰዓት እስከ 3 ሰዓት አሎኬት አድርገው እነዛ ሰዎች ኮንተንት ላይ አይዲያውን ካመጡትና ቪዲዮን ከቀረጹት ኤዲተር ኢትዮጵያ አውትሶርስ ማድረግ ይችላሉ። በወር ከ50 ከ100 ዶላር ጀምሮ የተለያዩ ኤዲተሮች አሉ። ስለዚህ ለእነሱ አውትሶርስ አድርገው ማሰራት ይችላሉ። አይዲያውን ለማውጣት ቻትጂፒቲን ወይም የተለያዩ ኤአይ ፕላትፎርሞችን መጠቀም ይችላሉ። የመጀመሪያው መንገድ ኤአይን መጠቀምና ኤዲቲንግ ፕሮሰሱን ደግሞ አውትሶርስ አድርጎ ኢትዮጵያ ላለ ሰው ማሰራት ነው። ያ ገንዘብ ይቆጥብልናል፣ ሰዓታችንንም በተወሰነ አማውንት ሶልቭ ያደርግልናል ያስባሉ። ሁለተኛው መንገድ አሁን እየሰራሁበት ያለሁት ምንድን ነው፣ ዋናውን ሶሻል ሚዲያ ማርኬቲንግ ፓኬጅ አፎርድ ማድረግ ማይችሉ ሰዎች አጭር ትሬኒንግ እያዘጋጀን ነው። ኦንላይን ትሬኒንግ ነው። ምን ይመስላል ያ ትሬኒንግ? እንዴት ኤአይ ተጠቅመን ሰዓታችንን ሴቭ ልናደርግ እንደምንችል፣ እንዴት ነው ኤዲተር ሃይር የምናደርገው፣ ኢትዮጵያ ውስጥ አሪፍ ኤዲተር እንዴት ነው ሃይር የምናደርገው፣ እነዛን ኤዲተሮች እንዴት ነው ማኔጅ የምናደርጋቸው፣ ሌላ ምን አለ፣ ቀረጻ ምን አይነት ኢኩፕመንቶችን መጠቀም አለብን፣ ላይቲንግ እንዴት ነው የምንጠቀመው፣ ኦንታፕ ኦፍ ዛት ምን አይነት ስክሪፕቲንግ ሜተድ መጠቀም አለብን፣ ምን አይነት ቋንቋ መጠቀም አለብን። ምክንያቱም ኢንተርቴንመንት ቪዲዮ ስንሰራና የቢዝነስ ኮንተንት ስንሰራ መጠቀም ያለብን ቋንቋ በጣም የተለያየ ራሳችንን ማርኬት ማድረግ ያለብን ነገር እና እሱን ሁሉ ያዘጋጀ ትሬኒንግ አተን አፎርደብል ፕራይስ በተቻለን አቅም ለማምጣት እየሞከርን ነው። ስቲል ኢን ፕሮግረስ።
ስለዚህ ብዙ ነገር ማውራት አልፈልግም ስለሱ። እንዳልኩ ነው ሁለት አይነት መንገድ አለ። አንደኛው ኤአይንና አውትሶርሲንግን መጠቀም ነው። ሁለተኛው ደግሞ ትሬኒንግን ወስዶ ነገሮችን በራስ ማለብ ነው። ያ ብዙ ሰው ግራ የሚገባው ኦኬ እንዳልኩ በጀት አለኝም ራሴ ያደርገዋለሁ ይላል። ግን እኔም ራሴ ሞክሬው ነበር። ያው ስሞል ቢዝነስ ላይ ተባለ ስጀምር ኦኬ አይ ዊል ዱ ዳት ማይሰልፍ አልኩና የሆነ ሰዓት በኋላ ስታክ ታደርጋለህ። ከየት መጀመር እንዳለባት አቅም በተለይ እንደኔ ያው ሶሻል ሚዲያ ላይ ብዙ አክቲቭ ላልሆነ ሰው ስቲል አሁን ገና እየሞከርኩ ነው እና እዛ ታይም ላይ ስታክ ታደርጋለህ ከየት መጀመር እንዳለባት አቅም። እንደዚህ አይነት ኮርስ ደግሞ ባገኘው ሞር አሁን ስፔሻሊ አሁን አንዳንዴ ምንድን ነው የነጮቹ ላይ አሁን ዩቲዩብ ላይ የምታገኛቸው ከኛ ሀገር ጋር ከኛ ወይ ፐርሶናሊቲ ጋር ላይሄድ ይችላል ወይ ከቢዝነስ አይዲያ ጋር ላይሄድ ይችላል እና ወር እንደዚህ በአማርኛ በደንብ በራስ ቋንቋ ቀለል ተደርጎ የሚሰጥ አይነት ኮርስ ብታገኝ ኦኬ ለመጀመር እንኳን ይጠቅማል። በተለይ እንዳልከው ፎከስ ያደረግከው ደግሞ ለስሞል ቢዝነስ ኦነሮች ላይ ከሆነ ያ ኮርስ በጣም ብዙ ሰው የሚጠቀም ይችላል እና አሪፍ ነገር ነው ብዬ አስባለሁ። ቢዝነስ ላይ ሲስተም በጣም ወሳኝ ነገር እንደሆነ ይታወቃል። ሲስተም ሜንቴን እና ከሲስተም በፊትና በኋላ ስፔሻሊ ኤአይ ሌሎች አሁን አንተ የምታቀርባቸውን ሲስተሞች ከመጠቀም ቢፎር ኤንድ አፍተር ምን ልዩነቶች አይተሃል አንተ ደንበኞች ላይ? አንተ ልጠይቅ አንተ ላይ ነው ይሻላል። ከኮንተንት ሲስተሙ በኋላ ምን አይነት ለውጥ አግኝታል? ያው እንደውም ቴስቲሞኒያል ይሆናል። ቴስቲሞኒያል እሱ ልክ ብለሃል። ምክንያቱም እንዳልኩ ነው እኔ ሶሻል ሚዲያ ላይ አይ ዋዝ ናት አክቲቭ እና ምን መስራት እንዳለብኝ አላውቅም፣ ምን ማድረግ እንዳለብኝ አላውቅም፣ እንዴት ማኔጅ ማድረግ እንዳለብኝ አላውቅም። ጀስት እኔ ኢንደ ቢዝነስ ሳይድ እና ፕሮዳክሽኑ ላይ ነው የምሰራው እና ላይክ ዌን ኢት ካምስ ቱ ኮንቴንት ለመስራት እና ሌላ ነገር ላይ እንዳልኩ አይ ሃቭ ኖ ዌር ቱ ስታርት። የዛ ሰዓት ላይ አንተና ሪች አውት አደረኩ መጣ አየህ ቢዝነሴን ኦኬ እንዴት ምን አይነት ነገሮች መስራት እንደምፈልግ ጠይቄ ብዙ ነገሮችን ራስ አቀለልክልኝ። ኢቨን እንዲያውም ለእኔ ኮምፎርተብል በሚያደርገኝ ሁላ መልኩ ማለት ነው እና በጣም ብዙ ለውጥ አለ። የከስተመር ሊድ በጣም ብዙ ጀነሬት እያደረገን ነው። ጥሩ ፕሮግረሱ በጣም ካሰብኩት በላይ ሲምፕል እና ኢዚ ነው የሆነብኝ። ስኬጁል እናደርጋለን የሆነ ቀን ተዘጋጅ ትለኛለህ ሁሉንም ነገር ጨርሰን ምናምን ከዛ በኋላ አይ ሃቭ ናት ወሪ ምንም ወሪ ማድረገው ነገር የለም። ሁሉም ነገር እዛ ላይ ነው ያልከው ነው ሲስተም በጣም ስለዚህ በደንብ ሪዛልቱን እያየህ ሪዛልቱ በጣም አሪፍ ሄደኩም ይቀነሰልኝ ታይም ራሱ ቀላል አይደለም። ስለዚህ የራስህን ጥያቄ ራሱ መልሳልኝ እዚህ ጋር ተገኘው ፍሪ አንሰር ነፃ ማስጠንቀቂያ እነዚህ ተገኘ ኮሚሽን አመጣለህ ከዚህ በኋላ እሱ ነው የምልህ። አሁን እንዳልኩ ነው እኔ አሁን እንደ ኢትዮጵያ ኮሚኒቲ እንደመሆኔ እዚህ ኮሚኒቲ አባል እንደመሆኔ ብዙ ጊዜ እንዳልኩ በእንግሊዝኛ ወይ ምናምን ኮንቴንት መስራት ኮምፎርተብል አይደለም። ገባ አይደለም ላይክ አይመጣልኝም እንዴት ስክሪፕት ማድረግ እንዳለብኝ እንዴት አይዲያ መሸጥ እንዳለብኝ እና ሌሎች ከስተመሮችን እንዴት ማምጣት እንዳለብኝ ወደ ቢዝነሴ ብዙ አላውቅም ነበር። ላይክ ከዛ ነው ከኤጀንሲዎች ጋር ዛ አይነት ኤጀንሲዎች ጋር መስራት አሪፍ ይሆናልኝ። ምክንያቱም አይ ዶንት ኖ እዛ ጋር ምክንያቱም ብዙ ከስተመር ለምን ያልፈኛል ብዙ ደንበኛ ነው የሚያልፍ። ገባ አይደለ አንተ እዚህ ጋር አስፈላጊውን ኮንቴንት ባለመስራትና ራስን ቢዝነስን ባለማስተዋወቅ ብዙ ከስተመሮች ታጣለህ። ብዙ ኮሚኒቲዎች ግራው አድርገው ለአንተ ቢዝነስን ማሳደግ የምችልበትን ነገር ታጣለህ። ዩ ዶንት ሃቭ ቱ ቢ ኮምፎርተብል መሆን አይጠበቅብህም ወይ ራስን መስራት አይጠበቅብህም። ግን ስቲል ማርኬቱ አለ። ልክ ነው። ከኮሚኒቲ ውጭ ብዙ ማርኬት ይኖራል። ያንን ማርኬት ማግኘት አለብን ብዬ አስባለሁ። ልክ ነው። እዚህ ጋር መጨመር ፈልገው ምንድን ነው ግዴታ ስሞል ቢዝነስ ኦነሮች ሶሻል ሚዲያ ማርኬተር መቀጠር የለባቸውም። ካሜራ ላይ ኮምፎርተብል ባይሆኑ ራሱ በጣም ብዙ ሜተዶች አሉ። አሁን ለምሳሌ ለአንተ ቢዝነስ ከሰሯቸው የመጀመሪያዎቹ ቪዲዮዎች ውስጥ ሁለቱ ላይ እኔም አንተም ካሜራ ላይ አልቀረብንም። የኔ ድምፅ አይደለም ካሜራ ላይ ያለው የሴት ድምፅ ነው ያለው። በእንግሊዝኛ ተናገር። እንግሊዝኛ መናገር ራሱ አይጠበቅብን። እሱን ነው አሁን ለማመቻቸት እየሞከርኩ ያለሁት። ኤአይን ተጠቅመን ዝም ብለን ስልካችን ላይ በቀረጽናቸው ካሜራዎች በአሪፍ መንገድ ኤዲት ተደርጎ ከጀርባ በእንግሊዝኛ ቮይስ ኦቨር መሰራት ይችላሉ ቪዲዮች። ለዘለዓለም የሆነች ትንሽዬ ማርኬት ብቻ ታፕ እያደረግን ከሀበሻ ኮሚኒቲ ጋር ብቻ እየሰራ መኖር አይጠበቅብንም። ዊ ሃቭ ቱ ጎ ግሎባል። እኔ በጣም እቀናለሁ አንዳንዴ የተለያዩ አፍሪካን ቢዝነሶችን አያሉ ናይጄሪያን ቢዝነስስ፣ ሳውት አፍሪካን ቢዝነስስ ከብዙ ኮሚኒቲ ጋር ይሰራሉ። ከብዙ ኮሚኒቲ ጋር ብላክ ኦውንድ ቢዝነስ ተብሎ ብዙ ካናዲያኖች የእነሱን ሰርቪስ ሲጠቀሙ ነው ያለን። ያንን ነገር ታፕ አድርገው መግባት የቻሉ ሀበሻ ቢዝነሶች በጣም ትንሽ ናቸው። ስፔሻሊ ቶሮንቶ ውስጥ ያው ኔም ሜንሽን ማድረግ አይሆንብኝና አሉ ብቻ አሉ ኦብቪየስሊ የምናውቃቸው እነሱም ያውቁታል እኮ ግን they don't know how to break it like እንዴት ነው መሸጥ ያለብን በሚለው ላይ ነው እንትኑ ያለው እንጂ we understand it እኮ እዛ ጋር ሌላ ተጨማሪ ማርኬት ማግኘት እንዳለብን እናውቃለን። ግን እንዴት ነው ያንን ማርኬት ብራብ አድርገን ማስገባት የሚችለው ላይ ነው ትልቁ ችግር ያለው። ልክ ነው። በማርኬቲንግ ብቻ አይመጣም። አንዳንዴ
ያለ ፕሮዳክት አሪፍ ካልሆነ ወይም ያለ ሰርቪስ አሪፍ ካልሆነ ማርኬቲንግ ባድ ፕረስ ነው ይዞብህ የሚመጣው፣ መጥፎ ሪቪዎችን ነው ይዞብህ የሚመጣው። ሰው ይዘንባል እኮ ወደ ስቶሪ፣ ነገር ግን መጀመሪያ ላይ ብቻ ነው የሚዘንበው ፕሮዳክት አሪፍ ካልሆነ ሰርቪስ አሪፍ ካልሆነ። ኢትስ ኦል አባውት ማርኬቲንጉን ከሰራ ነው በኋላ ብዙ ሰው የሚረዳው ነገር ማርኬቲንጉን ከሰራ ነው በኋላ ፕሮዳክታችንና ሰርቪሳችን እያስተካከለ ነው የሚለው ነገር ሰው ራሱ መጠየቅ አለበት። ስለዚህ ኤቭሪ ሀበሻ ቢዝነስ ምንድን ነው ማሰብ ያለበት? አንደኛ እሺ ሲምፕል ኤግዛምፕል ሀበሻ ሬስቶራንት ኦን የምናደርግ ከሆነ ማርኬቲንጉ በእንግሊዝኛ ሰራ አሪፍ ሄደ። ሱናችን ሲመጡ እነዛ ሰዎች አንድ እንግሊዝኛ በአግባቡ ማይናገር ሰርቨር ምናምን ከሌለ ስገነ ቢ ቬሪ ሃርድ ቱ ኮሚኒኬት። ስለዚህ ማርኬቲንግ ብቻ ሳይሆን ማተር የሚያደርገው አንዳንዴ ተአምር እንድሰራለት ይፈልጋል ሰው ገብቷል። ማርኬት ሶሻል ሚዲያን ተቆጣጠር ሀያ አድርግ ያለው ሬቨኑም ቴሪስ አድርግልኝ ማርኬት ሮምበር 10 እጥፍ አድርግልኝ ጂኒ ትመስላችኋል። በቢራ አርጎ 3 ይሻላል እነዚህ ቴሪክስ አልበው እና ፕሮዳክታችን አሪፍ ነው የሚለው ጥያቄ ራሱ መጠየቅ አለብን። እሱ ትክክለኛ ፖይንት ነው ያነሳው። በተለይ እኔም በዚህ ሀሳብ ላይ በጣም እስማማለሁ። ምክንያቱም ኦኬ ማርኬቲንግ ውስጥ ተሰራ ኦቨርዌልሚንግ የሆነ ከስተመር ቢመጣብን ያንተ ቢዝነስ ይችላል፣ ያ ሲስተም ይችላል ያን ከስተመር ማስተናገድ በፈለከው በፕሮሚስ በገባው ኳሊቲ ልክ ያራሱ ማያዊ ቢዝነስን ኢቫሉዌት ማድረግ አለብን። ስታስተዋውቅ ምን ያህል ከስተመር ነው የምጠብቀው ከዚህ ማርኬቲንግ ወይ ከዚህ አድ፣ ከዛ በላይ ኦቨርዌልሚንግ የሆነ ከስተመር ቢመጣብኝ ሲስተም ይችለዋል ቢዝነስ ከበደው ያንን ከስተመር የማስተናገድ መመለስ ያህል የሚለውንም ሬዲ መሆን አለብህ። ሁለተኛ ነገር ደግሞ ለሸጥከው ነገር ፕሮሞት ላደረግከው ነገር ባክት ማድረግ አለብህ፣ መገኘት አለብህ እዛ ጋር ሰው በቃል መገኘት አለብህ። ከስተመር ያንን ማስታወቂያ ያንን ማርኬቲንግ አድ ወይ ካምፔን አይቶ መጥቶ አንተ ጋር ኤክስፔክት የሚያደርገው ያንኑ ስለሆነ ሀብቱ ጊባት ያንኑ መስጠት አለብህ። ያንን ሰርቪስ ወይ ያንን ፕሮዳክት በሚጠብቁት ልክ ተገኝቶ መጠበቅ አለ። ለምሳሌ አንተን ሀይር ካደረጉ በኋላ ወዲያው ነው ውጤት ወይ ሪዛልት የሚጠብቁት። እኔም የሆነ ሳይዝድ ሆኜ ቶሎ እየጠበቅኩ ነበር፣ ግን ሪያሊስቲክ በሆነ መልኩ ምን ያህል ጊዜ ነው መጠበቅ ያለብን ውጤቶችን ለማየት? ከቢዝነስ ቢዝነስ ይለያያል። እውነት ለመናገር እያንዳንዱ ቢዝነስ የየራሱ ታይም ፍሬም አለው። አንዳንዴ ላክም ትንሽ ማተር ያደርጋል፣ እድልም ትንሽ ማተር ሊያደርግ ይችላል። ነገር ግን በአሪፍ መልኩ የተሰራ ማርኬቲንግ ከ45 እስከ 60 ቀን ውስጥ አሪፍ ሪዛልት ልናይበት እንችላለን። ኢትሶለቦት አሪፍ ሪዛልት እናይበታለን ስልህ 45 ቀን ሙሉ ስታግናንት ሆነን ቆይተን 45ኛው ቀን ላይ እንተኮሳለን ማለት አይደለም። ነገር ግን ቢልዳፕ እያደረገ ሄደና ዋንስ አንደኛ ወር፣ ሁለተኛ ወር፣ ሶስተኛ ወር ማርካችን ላይ ስንደርስ ኦኬ ይሄ ነገር እየሰራልኝ ነው፣ ከወትሮ በተለየ ለውጦችን እያየው እየመጣው ነው የሚለውን ነገር አንደርስታንድ ማን ነው እየተመለከትን እንሄዳለን። እዚህ ጋር መናገር የምፈልገው ነገር ምንድን ነው፣ እኛ ኮሚኒቲ ላይ ያሉ ቢዝነሶች ትራክ አናደርግ ምንም ነገር ምንም ኬፒአይ የለውም። ስለዚህ ለአንተም ሃርድ ነው የሚሆነው። እኔ አሁን ሶሻል ሚዲያ ማርኬቲንግ ልሰራ ከአንድ ካምፕኒ ጋር ስማማና ያ ካምፕኒ ምንም ፕሪኤግዚስቲንግ እንትን የለውም፣ ወንዶች ሬቬኗቸውን ትራክ አያደርጉም፣ ነምበር ኦፍ ካስተመርስ ትራክ አያደርጉም። ለምሳሌ ሰርቪስ ቤዝድ ቢዝነስ ከሆነ ቸርናቸውን ትራክ አያደርጉም። ቸርን ማለት ኤቭሪ መንስ እያጡ የሚሄዱትን የከስተመር ቁጥር እና ቤሲክሊ እንደ ሁለተኛ ማናጀር የምገባበት ጊዜ አለ። ቢዝነስ ውስጥ ገብቷል፣ ይህን ያክል ከስተመር እያጣን ነው፣ ይህን ያክል እንደዚህ ሀፕል እያደረገ ነው። እሱ የማርኬተር ስራ አለ። በዚህ አጋጣሚ እሱን ይፋ ማድረግ ይፈልጋሉ። የማርኬተር ስራ ምንድን ነው? ደንበኛ ማስገባት ነው። ደንበኛውን ሪተርን ማድረግና ያንን መቀጠል የቢዝነስ ባለቤቱ። ስለዚህ አሁን እናንተ እዛ ላይ ከምሰጡ አውቶሜሽን አንደኛው ፕሮግራም ሲአርኤም አለው። ኤግዛክትሊ የስ። ስለዚህ ሁሉንም ከስተመር ሪቴን ያደርገው ብቻውት ማድረግ ይችላሉ፣ ኢሜይል ካምፔን ማድረግ ይችላሉ ማለት ነው። በጣም ስለዚህ ሲአርኤም ራሱ እኮ በጣም ብዙ ነገር ያገዛል። በጣም ስለዚህ ኬፒያቸውን ራሳቸው ትራክ ማድረግ ካልቻሉ ኬፒያዎቹን ሰራላችሁ ኢንቴግሬሽን እንዳልኩ ነው። ኦል ካስተም በሶሻል ሚዲያ ብቻ አለ የምንገደው፣ ከሶሻል ሚዲያ ይጀምራል። ከዛም በኋላ ግን ሌትስ ሊድ ነርሰር ማድረግ የሚፈልጉ ከሆነ ማለትም ለምሳሌ የጂም ባለቤት ከሆነ አንድ ሰው የሚመጣውን ከስተመር ሁሉ ሳይንፕ የሚያደርገውን ከስተመር ሁሉ ሲአርኤሙ ላይ ሬጅስተር እንዲደረግ ማድረግ እንችላለን። ከዛም በኋላ ቸርኑን ካልኩሌት ማድረግ እንችላለን። እሱ ሁሉ ነገር አድ ኦን ነው። ሶሻል ሚዲያ ማርኬቲንግ ሰርቪሱ ባለፈ እነዚህ ነገሮች የሚፈልጉ ሰዎች ካሉ የምንጨምርላቸው ማለት ነው። በሶሻል ሚዲያው ብቻ አይደለም የምንደገፈው።
በማኔጅመንት እና ከስተመር ሪቴንሽን ላይ ሰው ግን የሚጠብቀው ምንድን ነው? ሶሻል ሚዲያ ማርኬቲንግ ሲባል እነዚህ ሁሉ ነገሮች አብሮ ይመጡ ይመስላል። ሁሉም ፓኬጅ አንድ ላይ ነው ይመስሉ። እዚህ እንደዚህ አይነት አጋጥሞ ያውቃል? ለምሳሌ በሶሻል ሚዲያ ከገባ በኋላ ሌሎቹን አድሆኖቹን ላይ ኢንሲስት የሚያደርግ አብሮ የመጡ መስሏቸው ብዙ ጊዜ ሁሌ ዌብሳይት ይጠይቃል። ዌብሳይት ስል ደግሞ ይሄ ቤዚክ የሆነ ዌብሳይት አለ፣ አይደለም በደንብ ኮምፕሌክስ የሆኑ ዌብሳይቶች ሲአርኤም ኢንቴግሬሽን ያላቸው፣ ቡኪንግ ሲስተም ያላቸው፣ ፔመንት ኢንቴግሬሽን የሚያስፈልጋቸው አይነት ዌብሳይቶች ዲማንድ የሚያደርጉ እንትን ፕራይስ ማለት ነው በማርኬቲንግ ፕራይስ ነው። አንዳንዴ ፈርም መሆን ያስፈልጋል። እኔ ያልተማርኩት አዲስ ስለሆንኩ ለፊልዱ ቀስ እያልኩ እየተማርኩት እየመጣሁት ያሉት ነገር ነው። ኖ ማለት ክፉ መሆን አለ ኖ ማለት ክፉ መሆን አይደለም። ስፔሻል ዌንስ ካምስ ቢዝነስ ኖ ማለት መቻል አለበት። ባውንደሪ ሴት ማለት ነው። ባውንደሪ ብቻ ሳይሆን ከቢዝነስም ከከስተመርም ጥቅም አንጻር ነው። የስ ብትላቸውና በዛ ያንተን ፕሮዳክት ምናልባት በሰጣቸው ሌላ ላይ ማታደርስ እነሱ ስራቸው ይበላሻል። ሌላ ከስተመሮችን ስራ ባክሎግ ትፈጥራለህ። የአንተን ቢዝነስም ነው የእነሱም ቢዝነስ ነው እና ኖ ማለት ለሁሉም ነው ጥቅም ነው። ገባ አይደለ? ጀስት ለአንተም ብቻ ሰው ለሁሉም ለከስተመርም ለማንም ጥቅም ነው። የአሪፍ ነገር ነው መለመድ ያለበት ነው። በጣም ልክ ነው። አይ ላይክ ዘ ዌይ ዩ ኤክስፕሌን ኢት። ከዛ ምንድነው ስትራግል እያደረጉ ያሉ ቢዝነሶች በማርኬቲንግ ላይ ምንድነው ላክ ነው ምንድነው አላክ አይደል? ለረጅም ጊዜ ከሆነ ስትራግል እያደረግን ያለ ነው ላክ አይደል? ሁላችንም ስትራግል እናደርጋለን ለተወሰነ ፔሪድ ህይወታችን ላይ ቢዝነስ ላይ ብቻ ሲሆን ላይፍ ላይ ስትራግል እናደርጋለን ነው። ለረጅም ጊዜ ግን ከሆነ ያ ስትራግል አንዳንዴ ዊ ሃቭ ቱ ቴክ ሪስፖንሲቢሊቲ። ምንድነው ቢዝነሴ ላይ እያየው ያሉ ነገር። ስለዚህ ከስተመር ማጣት ከሆነ የከበደ እና ኢንባውንድ ከስተመር ብቻ ምንጠብቅ ከሆነ ከስተመር እኛ ጋር እስኪመጣ ድረስ በሰው ሰምቶ እኛን እስኪያዋራን ድረስ እየጠበቅን ከሆነ እሱ አንድ ችግር ነው። እሱ እንዴት ልንቀርፉ እንችላለን? አውትሪች በማድረግ አውትባውንድ ክላይንቶችን ለማግኘት መሞከር። እሱን እንዴት ነው የምናደርገው? ሰርቪስ ቤዝድ ቢዝነሶች ከሆነ ሰርቪስ ቤዝድ ቢዝነስ ከሆነ ያለን ኮልድ አውትሪች በማድረግ ስልክ በመደወል ሄዶ በአካል በማዋራት የመሳሰሉት፣ ወይም ደግሞ ሶሻል ሚዲያችን ላይም አሪፍ የሆነ ኮንተንት ፖስት ማድረግ ሊሆን ይችላል። ጉለታችንን እናይና ሴልስ ላይ ከሆነ ምን ይመስላል ሴልስ ፈንላችን፣ ሴልስ ፕሮሰሳችን ምን ይመስላል? ስለ ሬስቶራንት ምናምን እንኳን ብዙ አላውቅም። ስለማላውቀው ነገር ማውራት በልቼ ከማዘዝ ውጭ ሌላ ጠይቅ የምፈልገው የእናንተ ሰርቪስ ማለት ነው ጀስት ከስሞል ቢዝነስ ውጭ እንደ ምሳሌ ኢንሹራንስ ብሮከሮች፣ ሪል ስቴት ኤጀንቶች ጠቀሙ ትችላለህ። በደንብ ከስተመሩንም ሲያሬሙንም የሶሻል ሚዲያ አድ ማኔጅመንቱንም መጠቀም ትችላለህ። ኤግዛክትሊ። በእንደዚህ አይነት ስራ ውስጥ ብዙ በደንብ የተሳካላቸው ከስሞል ቢዝነስ ውጭ እንደዚህ ሰልፍ ኢምፕሎይዶች አሉ እናንተ ጋር እንደ ኤግዛምፕል? እውነት ለመናገር ብዙ ጊዜ ሰልፍ ኢምፕሎይድ ፒፕል እና ፍሪላንሰሮች ስክሪኒንግ ፕሮሰሳችን አያልፉት። እንዲያውቁት ምናልባት ማስተካከል ያለባቸው ነገር ካለና ምክንያቱም አንደኛ ስቴብል የሆነ ሬቨኒው ስለሌላቸው ኢትስ ቬሪ ሃርድ ቱ ጊቭ ዘም አንደኛ ፕራይሲንግ ፓኬጅ ለመስጠት ኦር ፉል ታይም አይሰሩትም አብዛኞቹ። ወይ አትሊስት እኔ ጋር ሪች አውት የሚያደርጉ ሰዎች ዴዲኬትድ ሆኖ እዛ ነገር ላይ እየሰሩ አለ። ግን ስቲል ዴዲኬትድ ሆኖ ኤቭሪ ታይም ኤቭሪ ዴይ እሱ ነገር ላይ ፎከስ አድርገው ለሚሰሩ ሰዎች ግን ሰፕሬት የሆነ ፓኬጅ አለ which is commission based የሆነ ፓኬጅ። ሶ ለምሳሌ ከአንድ ሪልተር ጋር ምን ሰራ ከሆነ ምን እያልኩ ነበር? ብዙ ጊዜ አያልፉትም። ኮንሲስታንት ሆኖ ለሚቀጥሉ ሰዎች ፓኬጅ አለን ያዘጋጀ ኮሚሽን ቤዝ ሆነ ያልከኝ ነበር። ኮንሲስተንት ሆኖ አሪፍ ትራክ ሆኖ እየሰሩ ላሉ ሪልተሮች ለምሳሌ ሪል ስቴት ኤጀንት ሆኖ አሪፍ ትራክ ካላቸው ኮሚሽን ቤዝድ ማድረግ እንችላለን። ሶ በሶሻል ሚዲያ በኩል ያስገኘንላቸው ኤቭሪሊ የተወሰነች ፐርሰንቴጅ ይሆናል የኛ ሰርቪስ ፊያችን እንደ ኪፕ ደ ረስት። ስለዚህ በየወሩ ለኛ ምንም መፈለጥ ጠብቅባቸው። ግን እንዳልኩ ስክሪኒንግ ፕሮሰስ አለን። ዊ ሃቭ አ ዌብሳይቱን ዲስክሪፕሽን ላይ ያስቀምጠውና እዛ ላይ ያለውን ፎርም በመሙላት ለሰርቪሳችን ኤሊጂብል ናቸው አይደለም የሚለውን ነገር ማወቅ ይችላሉ። አሪፍ ነው። እሱን በደንብ አስተካክሎ መጠቀም ይችላሉ። አሁን በጣም አሪፍ ብዙ ሰው ይፈልጋል ብዬ ነው። በሰልፍ ኢምፕሎይድ የሆኑ ሰዎች ይህን ሰርቪስ ለምሳሌ ኮሚሽን ቤዝ ሊሆን ይችላል፣ ያልኩ ብሮከሮች ሊሆን ይችላሉ። የሚሸጡትን ማርኬትና ፕሮዳክትና ሰርቪስ በደንብ ሶሻል ሚዲያ በደንብ ያስወቁ ይጠቀሙበታል ብዬ አስባለሁ። በጣም ሊጠቀሙበት የሚችሉት ነገር ካለ ምንድን ነው? ዛሬ ላይ አክሽን መውሰድ። መቼም ፐርፌክት ሞመንት አይመጣም።
ኦቨርቲንክ ተርጉ ነው። አዎ በቃ ፐርፌክት ሞመንት አይመጣም፣ መሳሳት ነው። ሁሉም ነገር ላይ ነው፣ ሶሻል ሚዲያ ላይ ብቻ ሳይሆን ቢዝነስ ላይም ሳይሆን ኤቭሪቲንግ ኢን ላይፍ ፐርፌክት ሞመንት መቼም ይመጣል። አይ ቲንክ ባለፈው ስናገረው ነበረ፣ ትልቁን ተራራ መውጣት ካሰብን ኤቨረስትን ክላይም ማድረግ ካሰብን ከሶፋችን ሆነን ኦኬ በዚች በኩል በሄድ በዚችኛዋ እያስሉ መውጣ እችኛዋን ቱል ብጠቀም ብለን ማሰብ ፕሮዳክቲቭ መሆን አይደለም። ሄደን ቦታው ላይ ግን የመጀመሪያውን ስቴፕ መውሰድ ባይፋር ሶፋ ላይ ቁጭ ብሎ ሙሉ ስትራቴጂውን ከወጣው ሰው የተሻለ ሪዛልት አስገኝ። የኔፓል ኤፍቲኬት ኤግዛክትሊ ቡክ ማድረግ ከዛም ቡክ ከተደረገ በኋላ እዛ ደርሶ የመጀመሪያውን ስቴፕ መውሰድ ነው ማስበው። ሌላ አሁን ከዚህ ጋር ይለያያል ከማርኬቲንግ እና ከቢዝነስ ጋር እንደዚህ ፐርሰናል ጥያቄ ነው። 20 ዓመት ነው የማርኬቲንግ ኤጀንሲ ባለቤት ነው። ብዙ ሰዎች እድሜንና በጣም ወጣት መሆንን አይተው ያጋጠመ ነገር አለ? ጀስት አውት ኦፍ ኪዩሪዮሲቲ የምንጠይቀህ። ኧረ ምን ያጋጠመኝ አንዳንድ ሰው እንትን ይመስለዋል፣ በጎ አድራጎት ይመስለዋል እየሰራ ያለው ልጅ አለ ብዙ ጊዜ ይቀራል እኮ ምናምን ይላል። እሺ ነገር ብትሰራ ምን ትሆናለህ? ግን እሱ ሳይም በቃ እየለመንኩት መጣሁ። ሰው አንደርስቲሜት እንደሚያደርግ ሰው እንደማይረዳው ሰው ይስን እንደውም ዋን ኦፍ ዘ ሜን ሪዝንስ ኮንተንት ራሱ የጀመርኩበት በዛ ምክንያት ነው። ሰው ይህንን ቤቢ ፌስ አይቶ ይህንን ብር ክፈሉኝ ብል ያንፊ ምን ሆነ ነው አፋትማርም ይላል። በጣም ብዙ ፈኒ ኢንሲደንቶች አሉ። እንደ ሽማግሌ ለምደው በለብሰው ተብዬ አውቃለሁ። ምንድን ነው ይሄ 1920 ይሄዳል ግን አሜንቱ ኦልድ መኒ አላማ ኦልድ መኒ እንዲኖር ስለሆነ ወደፊት ጀነሬሽን መሆን ፈልገው ሰው ተላብሽ እየተገኘ ነው ያንን ፐርሶናሊቲ ሊሆን ስሉ ፕላስ አላይ በስታይል ሁሉንም ኤክስፕሎር ራስን ካራክተር ማሳይ መፍጠር ናሱ ነው የቁ ፐርሶናሊቲ። አንደኛ ለምንድን ነው እንደ 1920 ፒኪ ብላይንደርስን ትመስልብኛለህ አንዳንድ ቀን ፎን ማፊያ የቤት በጣም ያለ ስታፍ አድርገው በየትኛው ጋር አፍላሉት ሶል ማኒፌስቴሽን ማኒፌስት እያደረኩ ቶማስ ሼልቢ ለመሆን እና ብዙ ኮመንቶች ግን ሰርቷል። ፋሽኑ ከስተመሮችን ሪቴል ለማድረግ ቤቢ ፌሱን እና እንትኑን ከቨራፕ አድርጎ አይ ማለት አቋል እኮ ሁለስታንደች ሙከረች ነው። ብዙ ሰው ያው የምትሰሩት ስራ በጣም ኮምፕሌክስ እና በጣም ሲስተማችሁና በደንብ አብረንም እየሰራ ስለሆነ በጣም አሜዚንግ ስራ ነው የምሰሩት እና ላይክ አይ ኖ ሰው እንደዚህ ጀጅ እንዳያደርግ እንትን ሳይሆን በደንብ ስራውን ሳይ ኤግዛክትሊ የአንደርስታንዲንግ እና ደም ጊቢ ሆነ ወደና ሪስፔክት ይላል ስራችን ይናገራል ስራው ይናገራል በሚለው ነው እና ያ ልክ እሱን ነው የምለው። ዶንት ፌሱን እንዳይሸውዳችሁ ልጁ ሲዘቢት ዛሬ በቃ አለ ጸድ የሆነ ፕሮሞ ሰርተው ነው